ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና እውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማዳረስ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ኢየሱስም አዝኖ እንባውን አፈሰሰ ተብሎ የተጻፈበት ቦታ በየት ነው? ሀ በጌቴሴማኔ፣ ለ በአልዓዛር መቃብር ስፍራ፣ ሐመሩሃ በቤተ መቅደስ፣ መ በገሊላ አውራጃ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በአልዓዛር መቃብር ስፍራ የሚለው ነው። የዚህም መልስ ማብራሪያ በዮሐንስ ወንጌል ምዕራፍ 11 ከቁጥር 35 እስከ 43 ላይ ይገኛል። ጥያቄ ቁጥር 2 ከዓይነ ርግቡ ላይ ከወደቀ በኋላ የሞተው ንጉሥ የትኛው ነው? ሀ አክዓብ፣ ለ በለዓም፣ ሐመሩሃ አካዚያስ፣ መ ኢዮራም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ አካዚያስ የሚለው ነው። የዚህም መልስ ማብራሪያ በሁለተኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 18 ላይ ይገኛል። ጥያቄ ቁጥር 3 የትኛው የወንጌል መጽሐፍ ነው በቀድሞ ቀረጥ ሰብሳቢ በነበረው ሰው የተጻፈው? ሀ የሉቃስ ወንጌል፣ ለ የማርቆስ ወንጌል፣ ሐመሩሃ የዮሐንስ ወንጌል፣ መ የማቴዎስ ወንጌል። 10 ሰከንድ አላችሁ። ትክክለኛው መልስ መ የማቴዎስ ወንጌል የሚለው ነው። ሌዊ ተብሎ የሚጠራው ማቴዎስ ከወንጌላት መጽሐፍ ውስጥ የማቴዎስን ወንጌል የጻፈው እርሱ ነው። ጥያቄ ቁጥር 4 ኢየሱስ ከሞት ያስነሳው አልዓዛር የሚኖርበት ቦታ የት ነበር? ሀ በቤተ ሳይዳ፣ ለ በቢታንያ፣ ሐመሩሃ በገሊላ፣ መ በኢያሪኮ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በቢታንያ የሚለው ነው። የዚህም መልስ ማብራሪያ በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 2 ላይ ይገኛል። ጥያቄ ቁጥር 5 ልጇን ለጌታ ለመስጠት ስለት የተሳለችው ማን ናት? ሀ ሐና፣ ለ ሩት፣ ሐመሩሃ ሳራ፣ መ ኤልሳቤጥ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሐና የሚለው ነው። የዚህ መልስ ማብራሪያ በአንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ ይገኛል። ጥያቄ ቁጥር 6 በራዕይ 12 ላይ እንደተጻፈው በነፍሰ ጡሯ ፊት የቆመው ምንድን ነበር? ሀ አውሬው፣ ለ ሐሰተኛው ነቢይ፣ ሐመሩሃ ቀዩ ዘንዶ፣ መ መልአክ። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመሩሃ ቀዩ ዘንዶ የሚለው ነው። የዚህም መልስ ማብራሪያ በዮሐንስ ራእይ ምዕራፍ 12 ከቁጥር 3 እስከ 4 ላይ ይገኛል። ጥያቄ ቁጥር 7 ንጉሡ የመጀመሪያውን እንዲሁም ሌላኛውን ሁለተኛውን 50 አለቃዎችን በላከ ጊዜ ኤልያስ ከሰማይ እሳት ወርዶ የበላቸው ከሁለቱም 50 አለቆች ጋር የነበሩት ሰዎች ብዛታቸው ምን ያህል ነበር? ሀ 50፣ ለ 70፣ ሐመሩሃ 90፣ መ 100። 10 ሰከንድ አላችሁ። ትክክለኛው መልስ መ 100 የሚለው ነው። የዚህ መልስ ማብራሪያ በሁለተኛ ነገሥት ምዕራፍ 1 ከቁጥር 10 እስከ 11 ላይ ይገኛል። ጥያቄ ቁጥር 8 የኖህ አባት ማን ነው? ሀ ላሜ፣ ለ ያሬድ፣ ሐመሩሃ ናምሩድ፣ መ አክቦር። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ላሜህ የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 5 ከቁጥር 28 እስከ 29 ላይ ይገኛል። ጥያቄ ቁጥር 9 ኢየሱስ ካገኘው በኋላ ለ3 ቀናት ዕውር የሆነው ማን ነበር? ሀ ሌዊ፣ ለ ሳኦል፣ ሐመሩሃ በርናባስ፣ መ ሲላስ። 10 ሰከንድ አላችሁ። ትክክለኛው መልስ ለሳኦል የሚለው ነው። የዚህ መልስ ማብራሪያ በሐዋርያት ሥራ ምዕራፍ 9 ከቁጥር 8 እስከ 9 ላይ ይገኛል። ጥያቄ ቁጥር 10 300 ቀበሮችን በመያዝ ጅራታቸውንም አስሮ በጅራታቸው መካከል ችቦ አድርጎ የፍልስጤማውያንን እህል ያቃጠለው ሰው ማን ነው? ሀ ዳዊት፣ ለ ጌዲዮን፣ ሐመሩሃ ሳምሶን፣ መ ናባል። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሳምሶን የሚለው ነው። የዚህ መልስ ማብራሪያ በመሳፍንት መጽሐፍ ምዕራፍ 15 ከቁጥር 4 እስከ 5 ላይ ይገኛል። ክቡራን የቤቴል ቲዩብ ተከታታዮቻችን የዛሬው የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን ይህን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እያመሰገንን ከቀረቡት ጥያቄዎች ውስጥ ስንት እንደመለሳችሁ በኮሜንት መስጫ ሳጥን ላይ አስቀምጡልን። የእግዚአብሔር ቃል ለነፍሳችን ምግብ ለልባችንም ብርሃን ነውና ሁልጊዜ የቃሉን እውቀት መፈለጋችንን አንተው እያለን ይህ ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትዘነጉ እያስታወስን በሚቀጥሉት በሌሎች ድንቅ አስተማሪ ዝግጅቶች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።